አዲስ ቀን ላይ ናችሁ። አጫጭር ጉዳዮችን ወደ እናንተ አደረስን። አሁን ደግሞ የሀገር ጉዳይ ላይ ደርሰናል። ዛሬ ቀደም ሲል እንዳስተዋወቅናችሁ የውሃ ብክለትን ነው የምናነሳው። የውሃ ብክለት እንዴት ሊፈጠር ይችላል፣ እንዴትስ ነው መከላከል አለብን የሚለውን ከአካባቢ ጥበቃ ጋር አያይዘን የውሃ ብክለት ምን አይነት ችግሮችን ያመጣል፣ በተለይ ደግሞ ብዝሃ ሕይወትን ከማሳጣት ከማጥፋት አንጻር ምን አይነት የከፋ አስተዋጽኦ አለው የሚለውን እናነሳለን። የተወሰኑ ከዛ በፊት መረጃዎችን ለመስጠት ያህል የውሃ ብክለት እንግዲህ በተለያዩ በሰው ሰራሽም በተፈጥሮም አደጋዎች ወይ ደግሞ ሁነቶች ሊፈጠር የሚችል ነገር ነው። የውሃ ብክለት የከርሰ ምድር ውሃና የገጸ ምድር ውሃን የምንጭ ሐይቅ፣ የባህር፣ የውቅያኖስና በርካታ የውሃ አካላት ለሌሎች ለሰዎችም ለእንስሳትም ላለው የተፈጥሮ ሁኔታ በማይመች መልኩ ሲበከል የውሃ ብክለት ተፈጥሯል ሊባል ይችላል። ሁለት አይነት የውሃ ብክለቶች አሉ። የገጸ ምድር ውሃ ብክለትና የከርሰ ምድር የውሃ ብክለት እንደሆኑ መረጃዎች ያሳያሉ። አው መቅዲ ውሃን ምን ይበክለዋል የሚለውን ስናነሳ ቀደም ሲል እንግዲህ የገጸ ምድርና የከርሰ ምድር ብክለት እንዳለ ስናነሳ ነበር። ግን ውሃማ አካላትን ምን ነገሮች ሊበክሏቸው ይችላሉ የሚለውን ስናነሳ የፋብሪካ ፍሳሾች ደረቅም ሆነ ፈሳሽ ፍሳሾች ውሃማ አካላትን ሊበክሉ ይችላሉ። የጸረ ተባይና የጸረ አረም ኬሚካሎች እነዚህም ውሃማ አካላትን ከሚበክሉ ነገሮች ተጠቃሽ ናቸው። እነዚህ ነገሮች ምንም እንኳን ለሌሎች ግብአቶች የምንጠቀምባቸው አገልግሎት የሚሰጡን ቢሆንም አጠቃቀማችንን ካላስተካከልንና ውሃማ አካላት ላይ የምንጨምራቸው ከሆነ ግን የውሃን ሊበክሉ እንደሚችሉ ነው መረጃዎች የሚያሳዩት። የጽዳት ሳሙናዎችና ማዳበሪያዎች በአካባቢያችን የሚገኙ የውሃ ክፍልን በቀላሉ ሊጎዱ የሚችሉ እንደሆነ ይገለጻል። ሌላው ደግሞ ከመኖሪያ ቤት አካባቢ የምናስወግዳቸው የደረቅም ሆነ የፈሳሽ ቆሻሻ አወጋገዶች በውሃማ አካላት ላይ በምንጨምርበት ጊዜ ውሃማ አካላት ሊበከሉ እንደሚችሉ መረጃዎች ያሳያሉ። በተባበሩት መንግስታት ድርጅት መረጃ መሰረት 80% የሚሆነው የዓለማችን ፍሳሽ ቆሻሻ ወደ ሐይቆችና ወደ ወንዞች የሚወገደው ሳይታከም እንደሆነ መረጃው ያሳያል። የውሃ ብክለት የውሃ ጥራትንና ንጽህና እንዲቀንስ በማድረግ ደግሞ አካባቢ ጤና ላይም እንደዚሁ ኢኮኖሚያዊ ጫና እንደሚያመጣ ነው የዘርፉ ተመራማሪዎች የሚገልጹት። የውሃ ብክለት ከሚያስከትላቸው አሉታዊ ተጽዕኖች መካከል ብናይ ቀደም ሲል እንዳልነው የብዝሃ ሕይወት መጥፋትን ወይ ደግሞ ውድመትን ሊያስከትል ይችላል። በውሃ ውስጥ የሚኖሩ ደቂቀ አካላትን እንስሳትን እንዲሁም ደግሞ ለአሳ ምግብነት የሚሆኑ ፍጥረታትን የገደለና እየበከለ ለምግብ መበከልም እንደዚሁ ከውሃ ጋር በተገናኘ ውሃው በተበከለ ቁጥር ወደ ውጪ የሚወጣው ውሃም ቆሻሻ ስለሚሆን እንደሚጠቀሙትን ሰዎችም በዛ አካባቢ ያለውን ተፈጥሮም የመበከልና የመጉዳት ሁኔታ እንዳለ ነው የመረጃዎች የሚያሳዩት። እንዴት እንከላከለው የሚለው ነገር ላይ ደግሞ በስፋት ማንሳት ይገባል። አው ዛሬም እንግዲህ በሀገር ጉዳይ ላይ የሀገር ጉዳይ አድርገን በአዲስ ቀን የሀገር ጉዳይ አድርገን ስንመርጠው የውሃማ አካላትን እንግዲህ በኢትዮጵያ በውሃማ አካላት የታደለች ሀገር ነች። ነገር ግን እነዚህን የውሃማ አካላት በተፈጥሮ የታደለቻቸውን የውሃ አካላት እንዴት አድርገን መጠበቅ ይኖርብናል፣ እንዴት እንከላከል ብክለቱን የሚለውን ለማንሳትና ግንዛቤ ለመፍጠር በማሰብ ነው። እንግዲህ በጥንቃቄ የቆሻሻ ፍሳሹን ማከምና ማጣራት ያስፈልጋል። ይህም የሚበከለውን የውሃ መጠን ይቀንሳል። ከፕላስቲክ የተሰሩ የፈሳሽና ደረቅ ቆሻሻ መያዣዎች አጠቃቀም አወጋገዳችን ላይ ከፍተኛ የሆነ ጥንቃቄ ብናደርግ ብክለቱን ለመቀነስ እንችላለን። ሌላው የአሳ ምርትን በዘላቂነት ማምረትን በማበረታታት የብዝሃ ሕይወትን እንዲቀጥል በማድረግ የወንዞች የሐይቆችን ፍሰትም ንጽህናቸውንም መጠበቅ ያስችላል። በዚህ ጉዳይ ላይ እንግዲህ በርከት ያሉ ጥንቅሮች አሉን። እንግዶችንም ጋብዘን ቆይታ እናደርጋለን። ወደ መጀመሪያው ጉዳያችን ስንሄድ የሐዋሳ ሐይቅን ነው የምናገኘው። የሐዋሳ ሐይቅን ከብክለት ለመከላከል የተለያዩ ተቋማት በቅንጅት እየሰሩ መሆኑ ተገልጿል። አው ሐይቁ እንግዲህ የተለያዩ ሰው ሰራሽና ተፈጥሯዊ የብክለት ተጋላጭ ችግሮች እንዳሉበት ነው እየተገለጸ የሚገኘው። ሪፖርተራችን አስረሳ ወገሼ ደግሞ በሐይቁ ዙሪያ ቅኝት አድርጎ ተከታዩን ዘገባ አልኮልናል። እሱን እንከታተል። የሐዋሳ ፍቅር ሐይቅ በሀገራችን ካሉ ትላልቅ ሐይቆች መካከል አንደኛው ነው። ይህ ሐይቅ ለሐዋሳ ከተማ የቱሪዝም እንቅስቃሴ ከፍተኛ አስተዋጽኦ እያበረከተ ይገኛል። ከዚህ ባለፈ ግን በሐዋሳ ፍቅር ሐይቅና አካባቢው ባሉ የተፈጥሮ ጸጋዎች በርካታ የአካባቢው ነዋሪዎች ህይወታቸውን ይመሩበታል። ከቅርብ ጊዜ ወዲህ ደግሞ ሐይቁን ለብክለት የሚዳርጉ የተለያዩ ተፈጥሯዊና ሰው ሰራሽ ክስተቶች እየተስተዋሉ ይገኛሉ። ይህንን ለመከላከል የሚመለከታቸው ባለድርሻ አካላት ምን እየሰሩ ይሆን ስንል እንጠይቃለን። አብረን እንጓዛለን ተመልካቾች።
የሐዋሳ ፍቅር ሐይቅን ደህንነት ለመጠበቅ ከሚሰሩ ተቋማት መካከል የስምጥ ሸለቆ ቤዚን አስተዳደር ጽሕፈት ቤት አንደኛው ነው። እዚህ አጠገቤ አንድ እንግዳ አሉ። እንግዳዬ በተቋሙ ከፍተኛ ተመራማሪ ሆኑት አቶ በየነ ምንዳ ናቸው። ከሳቸው ጋር አጠር ያለ ቆይታ ማድረግ ነው የሚሆነው። በጣም አመሰግናለሁ ለጊዜዎት። አመሰግናለሁ። የሐዋሳ ፍቅር ሐይቅን ደህንነት ሊጎዱ የሚችሉ ወይም ደግሞ ለብክለት አጋላጭ ሊሆኑ የሚችሉ ምክንያቶች ምንድናቸው ብላችሁ ለይታችኋል? እስኪ አንዱ ከከተማዋ ወደ ሐይቁ የሚገባው የከተማ ፍሳሽ አንድ፣ ሁለተኛ ከአካባቢው ካሉ ኢንዱስትሪዎች የሚገባ ያልተጣራ ውሃ ወደ ሐይቁ መግባት ሁለት፣ ሶስተኛው በሁለቱም አጎራባች ክልሎች በሲዳማና በኦሮሚያ ክልል አጎራባች ማህበረሰብ የእርሻ ምርት ስለሚያመርት ከግብርና የእጽዋት መጠበቂያ ኬሚካሎች ስለሚረጩ ከዛ በጎርፍ መልክ ተቀላቅሎ ወደ ሐይቁ የሚገባው እነዚህ ሶስት ትላልቅ ወይም ከፍተኛ ብክለት የሚያስከትሉ ናቸው ብለን ለይተናል። ውሃ በብዙ አይነት የሚበከል ነገር ነው። ኬሚካል አለው፣ ባዮሎጂካል አለው፣ ፊዚካል አለው። አሁን እኛ 13 የፓራሜትሮችን ወይም 13 የብክለት አይነቶችን ነው ወደ 12ቱን ፓራሜትሮች ይሄን እሱ መሰሪያ ይለካል። ሪፈራል ሆስፒታል ለምሳሌ ይለካል። ኢንዱስትሪ ፓርክ አጣርቼ ልካለሁ ይላል። እኛ ግን በተለያየ ጊዜ ፈትሸን በተለያየ ጊዜ በዝናብ ሰዓት ጎርፍ በመለቀበት ሰዓት መተን ያገኘነው ውጤት ግን ይሄን አያሳይም። ተመልካቾቻችን አሁን ደግሞ ከሐዋሳ ከተማ አስተዳደር አካባቢ ጥበቃ ደንና አየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ ስጦታ ከንባታ ጋር ነው የምገኘው። አጠቃላይ ምንድነው እየተሰራ ያለው ማለት ይቻላል? እስኪ ሐይቁ ትንሽ አቀማመጡ ዝቅ ያለም ስለሆነ ከከተማ የሚወጣው ጎርፍ ወደ ሐይቁ ነው የሚገባው። ያንን ከመከላከል አንፃር ምንድነው እየተደረገ ያለው? አጠቃላይ የሚመጣውን ጎርፍ ወደ ሐይቁ እንዳይገባ የመክታት ነገር፣ አርቲፊሻል ዌትላንዶችን የመገንባት ነገር፣ ከዚያ ያለፈ እየተጣራ ብቻ እንዲገባ ሌሎች ነገሮች አብሮ እንዳይገቡ ግድብ የመስራት ነገሮች ናቸው እየተሰሩ ያሉት። አጠቃላይ የመከላከል ስራዎች በተጨባጭ ለውጥ አምጥተዋል። በካይ ተቋማት ቅድም እንደ ኢንዱስትሪ ፓርክ እና ሌሎች ተቋማት አሉ። እነዛ ኬሚካላቸውን እንዳይለቁ ሲለቁም ደግሞ የውሃ ኳሊቲ የሚለካበት መሳሪያ አለ። ሙሉ በሙሉ ተቀርፏል ማለት ግን አይቻልም። የሐዋሳ ሐይቅንም ገጽታውንም በጠበቀ መልኩ የሐይቁንም ኳሊቲ የውሃውንም ኳሊቲ በጠበቀ መልኩ ለሚቀጥለው ጄኔሬሽን ምቹ ኤንቫይሮንመንት እንዲፈጠር ፕሮጀክቶችን የመገንባት ስራ የተጀመሩ ነገሮች አሉ። ጥናቶች እየተደረጉ ነው ያሉት። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የሐዋሳ ፍቅር ሐይቅ ለሐዋሳ ከተማና ለነዋሪዎቿ ህይወትንና ውበትን ሰጥቷል። የዚህን ሐይቅ ደህንነት በዘላቂነት ለመጠበቅ ከከተማው ነዋሪዎች ብሎም ከባለድርሻ አካላት ሰፊ ርብርብ ይጠበቃል። እንቀጥላለን ተመልካቾቻችን። ወደ ባህር ዳር እናቅናና የጣናን ሁኔታ ደግሞ እንመልከት። እንደሚታወቀው እንግዲህ የጣናን ሐይቅ ሲፈትን የነበረው የእምቦጭ አረምን ለማስወገድ የተሰሩ ተግባራት ውጤት ማስገኘታቸውን የጣናና ሌሎች ውሃማ አካላት ጥበቃ ልማት ኤጀንሲ አስታውቋል። የሐይቁን ደህንነት ለማስጠበቅ የወጡ የህግ ማዕቀፎችን ማጠናከርን ጨምሮ የማስፈጸም ክፍተትን ለመሙላት እየተሰራ መሆኑን ኤጀንሲው ገልጿል። ራሄል ፍሬው ተጨማሪ አላት። ከ3100 ስኩዌር ኪሎ ሜትር በላይ የሆነው የጣና ሐይቅ በሀገሪቱ ትልቁ ሐይቅ ነው። እንግዲህ ይህ ሐይቅ ደግሞ በአመት ከ6000 ቶን በላይ የሆነ ደለል ወደ ጣና ሐይቅ ይገባል። ይህንን ተከትሎ እንግዲህ የደለሉ የፈጠረው ደግሞ ምቹ ሁኔታ መጤ አረሞችን ጨምሮ ለሌሎች በርካታ ችግሮች ተጋልጧል። በአሁኑ ወቅትም ያጋጠመው የእምቦጭ አረም ትልቅ የሐይቁ የደህንነት ስጋት ሆኗል። በርካታ ወጣቶችና በርካታ ማሽነሪዎች ይህንን ለማስወገድ ቀን ከሌት ይተጋሉ። ወደዛው አመራለሁ። ላለፉት 13 ዓመታት የጣና ሐይቅ የደህንነት ችግር ሆኖ የሚገኘው እምቦጭ አረም እንግዲህ ማዕከላዊ ጎንደር ዞን፣ ደቡብ ጎንደር ዞን እንዲሁም ደግሞ ባህር ዳር ከተማ የተስፋፋባቸው አካባቢዎች ናቸው። እንዲህ በምትመለከቱት መልኩ እንግዲህ በማሽነሪና በሰው ኃይል እየተወገደ ነው የሚገኘው። ሆኖም ይህ በቂ አይደለም። ለመሆኑ የጣና ሐይቅ የደህንነት ስጋቶች አሁን ከምንመለከተው ከእምቦጭ አረም ውጪ ምን ይመስላል? ከዚህም ባለፈ ደግሞ ይህንን ችግር ለማስወገድ
የጣና ሐይቅን የደህንነት ለማስጠበቅ እየተከናወኑ ያሉ ተግባራት ምንድናቸው ስንል ጠይቀናል። ጋሻው መሳፍንት እባላለሁ። የጣና ሐይቅና ሌሎች አካላት ጥበቃና ልማት ኤጀንሲ የብዝሃ ሕይወት ክትትልና ቁጥጥር ባለሙያ ነኝ። እንግዲህ ጣና ሐይቅ የኢትዮጵያ ትልቁ ሐይቅ ነው። የኢትዮጵያ ብቻ አይደለም፣ የምስራቅ አፍሪካ ብሎም የአፍሪካ ትልቁ ሐይቃችን 50% ፍሬሽ ዋተር ንጹህ ውሃ የምንለው ጨውነት የሌለው ሐይቃችን ነው። የማህበረሰቡን በተለያየ መልኩ ጥቅም ላይ የሚሰጥ ነው። አሁን ላይ ግን በብዙ ተግዳሮት ውስጥ ያለ ሐይቅ ነው። በተለይም የእምቦጭ አረም መስፋፋት፣ የላይኛው የጣና ክፍል የደለል ክምችት በሰፊው የሚታይበት ነው። ዙሪያውን ያሉ የጫትና የባህር ዛፍ ተከላ፣ በፕላን ያልተመራ የመሰረተ ልማት በተለይ የሆቴሎች ጣና ዳር መሰራት፣ ከከተማ የሚወጡ ደረቅና ፈሳሽ ቆሻሻዎች የጣና ትልቅ ስጋቶች ናቸው ማለት ነው። በሀገር አቀፍ በክልል ብሎም ደግሞ በግለሰቦች ደረጃ በተወሰዱ ኢኒሼቲቮች ይህንን አረም በማስወገድ ትልቁን የጣና ሐይቅ ደህንነት ለማስጠበቅ በርካታ ተግባራት ሲከናወኑ ቆይተዋል። እነዚህ ተግባራት ምን ውጤት አስገኙ? እንደሚታወቀው እምቦጭ አረም ከ2004 ጀምሮ ከተከሰተ ጊዜ ጀምሮ ሽፋኑ እጅግ በጣም ትልቅ ሄክታር የሚሸፍን ነበር፣ እስከ 50 ሺህ እስከ 60 ሺህ። ከአመት በአመት የሚሰራው ስራ ግን የእምቦጭ አረምን ሽፋን እየቀነሰው መጥቷል። ከረንት አሁን ላይ እስከ 2100 2000 ብሎም እስከ 1400 አሁን ከረንት ላይ 1400 የእምቦጭ ሽፋን ነው በጣና ሐይቅ ላይ ያለው። እሱንም በማሽንና በሰው ጉልበት በጣም አጠናክረን ስራውን እየሰራን እንገኛለን። የእምቦጭ አረም እንደምትመለከቱት እስከ 6 ሜትር የሚዘልቅ ከሐይቁ ስር ድረስ መሰረቱን አድርጎ የሚለመልም የሚስፋፋ አረም ነው። እዚህ ጋር እንደምንመለከተው ደግሞ ይህ ወደ ስር የመስደዱ አንድ በጣም መሰረታዊ ችግር በአካባቢው ብዝሃ ሕይወት ላይ የሚያሳድረው ተጽዕኖ ነው። የምንመለከተው ነጭ አሳዎች በዚህ በስሩ እጅግ ተተብትበው እድገታቸው ተገቶ እዚህ ከአረሙ ጋር እየተወገዱ ነው። ለሐይቁ ስርዓተ ምህዳር የማይጠቅሙ የእጽዋት ተከላዎች፣ የጫት የባህር ዛፍ ተከላ አለ። የውሃ አዘል መሬቶች እየተጣፈፉ ነው። የውሃ አዘል መሬቶች በአፈርና በድንጋይ እየተሞሉ ቤት እየተሰሩባቸው ነው። ብዝሃ ሕይወቱ የተፈጥሮ ሀብቱ በጣም እየተጎሳቆለና እየተጎዳ ነው ያለው። አሁን ትልቁ ችግር የህግ የበላይነት አለመከበር ነው። የጣና ዙሪያውን የበፈር ህግ ያስፈልገዋል። እሱ የበፈር ህግ ተፈጻሚነቱ እስካልተረጋገጠ ድረስ የተለያዩ ሐይቁን የሚጎዱ ተግዳሮች ከቀን ወደ ቀን እየጨመሩ ነው የመጡት። ጣና ሐይቅ በምትመለከቱት ሜካኒካልና የሰው ሰራሽ መንገድ ችግሮች እንዲወገዱለት እየተሰራ ነው። ሆኖም ጣና ሐይቅን ጨምሮ ሌሎች ውሃማ አካላትን ለመጠበቅ የወጡ ህጎችን ማስተግበርና ደጀን ቀጠናውን መጠበቅ ከሁሉ ቀዳሚ ሆኖ ሊተገበር እንደሚገባ የአካባቢው የዘርፉ ሙያተኞችና የአካባቢ መብት ተሟጋቾች ይገልጻሉ። ለኢቲቪ ራሄል ፍሬው ባህር ዳር። በጣም የሚያደርሰውን አስከፊ ጉዳት በደንብ ራሄል በደንብ በስፋት አሳይታናለች። እንግዲህ የበለጠ መስራት እንደሚያስፈልግ እንደዚሁ አመላካች ነው። አሁንም እንቀጥላለን። ወደ ሀሮማያ ሐይቅ ነው የምንሄደው። እንግዲህ በተለያዩ የሀገራችን ዩኒቨርሲቲዎች በየአካባቢያቸው ያሉ ችግር ፈቺ ምርምሮችን እንደሚያደርጉ ይታወቃል። አሁንም የበለጠ መስራት እንዳለባቸውና እንደሚሰሩም በተለያዩ አጋጣሚዎች ይገልጻሉ። ሀሮማያ ሐይቅ አንዱ ለዚህ ማሳያ አድርጎ መውሰድ ይቻላል። በአንድ ወቅት የሀሮማያ ሐይቅ ጉዳት ወደ ሐይቁን ወደ ማጥፋት ተቃርቦ እንደነበረ ይታወቃል። ዩኒቨርሲቲዎች ደግሞ እንዲህ ባሉ የተፈጥሮ ጉዳቶች ላይ ምርምር በማድረግ ለውጥ ማምጣት አንዱ ተግባራቸው እንደሆነ ይገለጻል። አዎ የሀሮማያ ዩኒቨርሲቲም ያደረገው ነገር ይህንን ነው። የሀሮማያ ሐይቅ ለደረሰበት ተፈጥሯዊ አደጋ የሀሮማያ ዩኒቨርሲቲ አፋጣኝ የሆነ ምላሽ በመስጠቱ ሐይቁን ከመጥፋት ታድጎታል። ይህንን የተመለከተ ዘገባ ደግሞ ባልደረባችን አንተነህ ደግፌ ያዘጋጅቷል። እሱ እንከታተል። ተፈጥሮን ከተንከባከባት ትመለሳለች። ሀሮማያ ሐይቅ አንድ ወቅት ላይ በጣም ጠፍቶ ብዙዎችን አዝኖ ተክዞ ነበር። አንጋፋው የሀሮማያ ዩኒቨርሲቲ ደግሞ የዚህን የሀሮማያ ሐይቅን ተፈጥሯዊ ማንነት በመመለስ ረገድ ትልቅ ሚና የተጫወተ ዩኒቨርሲቲ ነው። ያው ሀሮማያ ዩኒቨርሲቲ የሀሮማያ ሐይቅ እንደደረቀ ሲደርቅ ማለት ነው ያኔ ፕሮጀክት ነድፎ ወደ ስራ እንዲገባ ስፔሻሊ በተፋሰሱ ውስጥ የተራቀቁ የተፈጥሮ ሀብቶች ተመልሰው እንዲያገግሙና ሐይቁ እንዲመለስ ፕሮጀክት ነድፎ ነበረ።
ይሄ ፕሮጀክት የተቀናጀ የሀረማያ ሐይቅ ተፋሰስ ልማት ፕሮጀክት ይባላል። እሱም በ2000 በእኛ አቆጣጠር በ2006 አካባቢ ነበረ ወደ ስራ የገባው። በዚህም በተፋሰሱ ውስጥ ያሉ ተራራዎችን ከሰውና ከእንስሳት ንክኪ ነፃ በማድረግ እና ጥበቃዎችን በመቅጠር በበጋ ወቅት ህብረተሰቡን በማሳተፍ የተለያዩ ፊዚካል ስትራክቸሮችን የአፈርና ውሃ ጥበቃ ስራዎችን በማሰራት በክረምት ወቅት ደግሞ የተለያዩ ችግኞችን በማዘጋጀት በየተራራዎቹ በማጓጓዝ ሲተከል ነበረ። አሁን ኦልሞስት ወደ 10 ዓመት አስቆጥሯል ፕሮጀክቱ ከተጀመረ ወዲህ። በዚህም ያው ትልቅ ለውጥ መጥቷል ማለት ነው። ይሄም እንደ ማሳያ የሀረማያ ሐይቅ መመለሱ ነው። ከተፈጥሮ ሀብት ጋር በተያያዘ እንግዲህ በዋናነት ከሚጠቀሱ አንዱ የሀረማያ ሐይቅ ተፋሰስ እዛ ላይ እየተሰራ ያለው ስራ ነው። ሁለተኛው ደንገጎ አካባቢ እየተሰራ ያለ ስራ ነው። ሶስተኛው አሁን ባቢሌ ላይ ዞኖችን ጋር በተያያዘ እየተሰራ ያለ ስራ አለ። ሌላው በፈዲስ አካባቢ ያሉ እነዚህ የዱር ፈረሶች ቁንድዶ ፈረሶች እዛ ላይ እየሰራ ነው ያለው። ከዛ በፊትም በርካታ ስራዎች እንግዲህ በአካባቢው ባሉ የተፈጥሮ ሀብቶች ላይ እያከናወነ ይገኛል። ስለዚህ ሐይቁን አሁን ምንድነው ሲጠፋም ዩኒቨርሲቲው ነበረ፣ ሲለማም ነበረ። ያው ታሪካዊ ድርሻውን እየተወጣ ነው ያለው። ደንገጎ ተፋሰሶችን እናንሳ። እስካሁን ብዙም ሰምቼው አላቅም። ዛፍን ማዕከል ያደረገ የተፋሰስ ስራ ነው የሚሰራውና ምንድነው እሱ? ደንገጎ እንግዲህ 3 ዓላማ ይዞ የተነሳ ነው። አንደኛው ዓላማው የደንገጎ ድሬዳዋን ከጎርፍ መከላከል ነው። ሁለተኛው ዓላማው ምርትና ምርታማነትን መጨመር ነው። ሶስተኛው ዓላማው ደግሞ የተራቆተው የደንገጎን የደን ሀብት እና የተፈጥሮ ሀብት መልሶ እንዲያገግም ማድረግ ነው። ሀረማያ ሐይቅ አሁን በጣም በሚያጓጓ ደስ በሚል ሁኔታ ላይ ነው የሚገኘው። እናንተ ሪሰርቹን ሰራችሁ፣ ፕራክቲሱንም አመጣችሁት። አሁን ደግሞ ህብረተሰቡ የመጠበቅ የመንከባከብ ትልቅ ኃላፊነት አለበት። ማህበረሰቡ ላይ ምን እያያችሁ ነው? ማህበረሰቡ ቁጭት አለው። እኔም በግልጽ መናገር ይቻላል። ለምሳሌ እኔ አንደርግራጁዌት እዚህ ነው የተማርኩት። እዚህ ጋር መዝናኛ ነበረ። ድሮ ሐይቁ እያለ መዝናኛ ነበረ። በጀልባ ይኬዳል። በጀልባ ሲኬድ እንዳሁኑ እንደዚህ ብቻ አይደለም የሚኬደው። በዚህ ዞረህ አጥሩ ጋር ትገባለህ፣ ዩኒቨርሲቲው አጥር ጋር ትገባለህ። አሁን እንግዲህ ወደ 61% አካባቢ ተመልሷል። ያ ማለት ግን በቂ ነው አይደለም። ገና ብዙ ስራ ይጠይቃል። አንደኛ ከተማ አካባቢ ነው ያለው። ስለዚህ ከፖሊዩሽን ነፃ ነው፣ ከብክለት ነፃ መሆን መቻል አለበት። ሁለተኛው ነገር ይሄ ወደ ኢኮኖሚ መቀየር አለበት። ምክንያቱም the only fresh water resource ይሄ ነው ያለው እዚህ ድሬዳዋም የለም፣ እስከ ጅጅጋ ብትሄድ የለም። ስለዚህ ይሄ ነው ያለው ፍሬሽ ወተር። ስለዚህ ይሄ ትልቅ መዝናኛ ነው፣ ትልቅ የአሳ ሀብት የምታመርትበት ነው። ኢኮኖሚ ጠቀሜታው እንደገና ደግሞ ሰዎች ለይታ የሚኖረው እንትን ከፍተኛ ነው። ያው ሐይቁ ሲያልቅ እኛ አልመሰለም ነበር የሚያልቅ። እንግዲህ ያው አለቀ። ሐይቁ እንደ ዝም ብለን እያየ ነው አለቀ። ያው ሲያልቅ በቃ እናትና አባት እንዳቀሰው። ሀረማያ ዩኒቨርሲቲ ደግሞ ጥናትና ምርምር አረገ። እናንተን ማህበረሰቡን በማሳተፍ ደግሞ እንዲመለስ አረገ። እንዲህ ደግሞ ተመልሶ ተንጣሎ ሲያዩት ለርሶም ገቢ ፈጠረ። ዛሬ ምን ተሰማውት? ደግሞ እንግዲህ በአዲስ ተወለድን፣ እንደ አዲስ ተወለድን። ያው በለቅሶ ነው፣ በተለይ እኔ በለቅሶ ነው የተቀበልኩት ሐይቁን። ሲመጣ በጣም አለቀስኩኝ። እንግዲህ ጥቅሙን ስለማቅ ነው ያለቀስኩት። ያው እናቴና አባቴን በአዲስ እንዳገኘው ነው የቆጠርኩት እና በቃ ከተማውን በጣም ደስ አለው። እዛን ጊዜ ምን ብዬ ልንገርህ፣ ሁሉም ደስተኛ። በተለይ እኛ በጣም እናቴን አባቴን ያገኘው ተመልሼ እና ለማህበረሰቡ በጣም ጠቀሜታ ውጤት አለው። እንግዲህ ህዝቡም አሁን ተረዳ። ካሁን በፊቱ እንዳያልቅብን ያው ጥንቃቄ እያደረግን ነው። በጣም አመሰግናለሁ። ሀረማያ እንዲህ ገጸ በረከቷን መስጠት ቀጥላለች። መልካም ጊዜ ነው። ወደ ሀረማያ ሐይቅ እዩት። ተፈጥሮ ተመልሳለች። ፊቷን ፈገግ አርጋ ዞራለች። አሳውም እንደዚህ እየደረሰ ነው። መልካም ጊዜ፣ መልካም ማዕድ። ረሚ ታንክ ዩ። አላህ ያክብርልኝ።
አሁን ወደ እንግዶቻችን ቆይታ ነው የምንሄደው። የብዝሃ ሕይወት ኢንስቲትዩት ውስጥ ተመራማሪ የሆኑት ዶክተር አብርሃም አሰፋ እዚህ ስቱዲዮአችን ይገኛሉ። እንዲሁም ደግሞ በአማራ ክልል የአካባቢ ጥበቃ ማህበረሰብ ተጽዕኖ ግምገማ ዳይሬክተር አቶ አብርሃም ማርዬ በቀጥታ መስመራችን ላይ ይገኛሉ። እንመለሳለን ወደ ኢቢሲ ባህር ዳር ስቱዲዮ። እዚህ ከስቱዲዮ ካሉትን ጀምር። መልካም እንግዲህ ቀደም ሲል ሶስቱን ሀይቆች እያየን ነበር። በሀረሚያ የሐዋሳና የጣና ሀይቅን እያየን ነበርና በውሃማ አካላት ላይ ወይም ደግሞ በወንዞችና በሀይቆች ላይ ደህንነት ስጋት ናቸው ተብለው የተለዩ ነገሮች ምንድን ናቸው? በአጠቃላይ በውሃ አካላት ላይ በሁለት ከፍለን ልናያቸው እንችላለን። ማህበራዊና ኢኮሎጂካል ወይም ስርዓተ ምህዳራዊ ብለን በሁለት እንከፍላለን። ማህበራዊ የምንላቸው አብዛኛው የህዝብ ቁጥር መጨመርና ከህዝብ ቁጥር መጨመር ጋር ተያይዞ የፍላጎት መጨመር፣ አርባናይዜሽን፣ ከተሜነት መስፋፋት እና ድህነት፣ እነዚህ ማህበራዊ ናቸው። እነዚህ ማህበራዊ ደግሞ ስርዓተ ምህዳራዊ የሆኑ ችግሮች ይፈጥራሉ። እነዚህ ደግሞ የተፈጥሮ ሀብት መመናመን ያመጣል እና በአብዛኛው ብክለት፣ የውሃ አካላት ብክለት፣ እነዚህ ኢኮሎጂካል ወይም ስርዓተ ምህዳራዊ ችግሮች ብለን በሁለት ሰፋፊ ክፍሎች ልንከፍላቸው እንችላለን። መልካም ወደ ባህር ዳር ስቱዲዮ እንሂድና አቶ አብርሃም ቀደም ሲል እንግዲህ በጣና ሀይቅ ላይ የደረሰውን የእምቦጭ አረም ጉዳት ተመልክተናል። አሳዎች ላይ ደግሞ እንዲሁም ደግሞ ሌሎች ደቂቃ አካላት ላይ በውሃ ውስጥ የሚገኙ አካላት ላይ እየፈጠረ ያለውን ጉዳት መመልከት ይቻላልና በዘገባውም እንደተመለከት ነው ይህንን ችግር ለመቆጣጠር ያስችል ዘንድ የወጣው ሕግ ተፈጻሚ እየሆነ እንዳልሆነ በዘገባው ተመልክተናል። ለምንድን ነው ተፈጻሚ መሆን ያልቻለው? አመሰግናለሁ። እንግዲህ የአካባቢ ጥበቃ ጉዳዮች ያው የበርካታ ባለድርሻ አካላትን የሚያካትቱ ናቸው። እንግዲህ እንደ ባለስልጣን የኛ ደግሞ የአካባቢ እና ደን ጥበቃ ባለስልጣን ደግሞ ህጎችን የማስከበርና የመቆጣጠር ስራዎችን ይሰራል። በመጀመሪያ ደረጃ እንግዲህ የአካባቢ ጥበቃ በሚከናወንበት ጊዜ በህጉ መጀመሪያ የሚለው በአካባቢ የሚካሄዱ ማንኛውም ፕሮጀክቶች በአካባቢ ተጽዕኖ ግምገማ ማለፍ አለባቸው። ፕሮጀክቶቹ የሚካሄዱት ፕሮጀክቶች። ስለዚህ እነዚህ ፕሮጀክቶች ደግሞ ያንን የአካባቢ ተጽዕኖ ግምገማ የማቃለያ መንገድ፣ እዛ ላይ የሚፈጥሩትን አሉታዊ ተጽዕኖ የሚቀንሱበትን መንገድ የሚያቃልሉ ካልሆኑና ተግባራዊ ካላደረጉት በአካባቢው ላይ ተጽዕኖ ያስከትላሉ። እንግዲህ በአካባቢ ላይ የሚደርሱ ተጽዕኖ በሁለት መንገዶች ነው። አንደኛው ያው በአካባቢው የሚሰሩ የልማት ስራዎች፣ የተለያዩ እንቅስቃሴዎችና በተለይ ከፍተኛ ቦታዎች ካልተጠበቁ በውሃማ አካላት ላይ ከፍተኛ ጉዳት ይደርሳል። እንደገና ደግሞ በዙሪያው ያሉ የልማት ስራዎች ደግሞ የሚያደርሱትን ተጽዕኖ መቀነስ ካልቻሉና ቀንሰው ተቆጣጥረው ካልሰሩና ከነሱ የሚመነጨው ቆሻሻ ደግሞ ወደዛ አካባቢ ወደ ውሃው የሚገባ ከሆነ ውሃው ይበከላል ማለት ነው። ስለዚህ የአካባቢ ጥበቃ መጀመሪያ የሚሰራው መጀመሪያ ህጉም የሚለው እንግዲህ ህጎች የአካባቢ ጥበቃ ህጎች በጣም ከዓለም አቀፍ ጀምሮ በአገር ደረጃም እስከ ክልል ደረጃ የሚወጡ ህጎች አሉ። እንግዲህ ከአጀንዳ 21 ጀምሮ እስከ ሪዮ ጄኔሮ እስከ ኮፐንሃገን ጀምሮ ስለ አካባቢ ጉዳይ ነው የሚነገረው። በአገራችንም እንግዲህ በ299/2000 የወጣ የአካባቢ ጥበቃ ህግ አለ። እንደገና ደግሞ በአማራ ክልል ደግሞ በ181/2003 የወጣ አለ። ስለዚህ በመጀመሪያ ደረጃ እያንዳንዱ የልማት እንቅስቃሴ በአካባቢ የይሁንታ ፍቃድ ማለፍ ካልቻለ የሚያደርሰውን ተጽዕኖ መቀነስ አይችልም ማለት ነው። ምክንያቱም ምንድነው የአካባቢ ጥበቃ ይሄንን እንደ ህግ ያስቀመጠው ማንኛውም ልማት በሚሰራበት ጊዜ የሚያደርሰው ተጽዕኖ ስላለ በአካባቢና በማህበረሰብ ላይ የሚያደርሰው ተጽዕኖ ስላለ ይሄንን ተጽዕኖ ለመቀነስ ደግሞ ግዴታ የይሁንታ ፍቃድ ያስፈልገዋል ማለት ነው። ስለዚህ ምንድነው እዚህ ላይ ያሉ ችግሮቻችን በመጀመሪያ ደረጃ አብዛኛዎቹ
አብዛኛዎቹ ፕሮጀክቶችና የልማት ስራዎች የሚከናወኑት የአካባቢ ተጽዕኖ ግምገማ ማቃለያ መንገዶችን ሳይይዙ መግባታቸውም ነው ትልቁ ችግር የሚሆነው። ምክንያቱም የሚሰሩትን ስራ ነው እንጂ የሚያውቁት ከነሱ የሚመነጨው አካባቢን የሚበክል መሆኑን ይህንን ያክል ብዙዎቹ የተረዱ አይደሉም። ስለዚህ ከግንዛቤ ማስጨበጥ ጀምሮ ህጉንም ከማሳወቅ ጀምሮ እያንዳንዳቸው ደግሞ የአካባቢ ተጽዕኖ ግምገማ ሰነድ አዘጋጅተው ያንን የማቃለያ መንገድ እንግዲህ ሰነዱ የሚዘጋጀው በአማካሪዎች ነው ተዘጋጅቶ የሚሰጠው። ማንኛውም የልማት ድርጅት ወይም በሚሰራው ልማት ላይ የፍቃድ አቤት። በዚህ መሰረት ታዲያ ለምንድን ነው ህጉ ማስፈጸም ያልተቻለው የሚለውን ማወቅ እንችላለን? አዎ እንግዲህ ምንድነው ህጉ መፈጸም ያልተቻለው? አንደኛ እያንዳንዱ ከፕሮጀክት ስራውን በሚሰራበት ጊዜ ቀድሞ ይዞ መግባት አለመቻሉ ነው። ይሄ እንግዲህ ቁጥጥር ይደረጋል። ለምሳሌ አሁን በርካታ ፕሮጀክቶች በጣና ዙሪያ የሚሰሩ እንደገና ጣና ላይ የሚሰሩ በባህር ዳር ከተማ የሚሰሩ በጎንደር ከተማ እንደዚሁም በአቅራቢያ የሚሰሩ ድርጅቶች እንግዲህ እየገቡ ይገኛሉ። ግን አብዛኛዎቹ ግን ይህንን ፍቃድ ይዘው እየገቡ አይደለም ያሉት። እንግዲህ ይሄ ህግ ማስከበር ስራ የሁሉንም አካላት ይጠይቃል። እኛ ደግሞ በመናደርገው ክትትልና ቁጥጥር አብዛኛዎቹ ግን ሰነዱን ይዘዋል። ሰነዱን ብቻ መያዝ ብቻ ሳይሆን ሰነዱን ከያዙ በኋላ ደግሞ በተሰጣቸው መሰረት እየሰሩም ስላልሆነ ነው። እንግዲህ ይሄንን አብዛኛዎቹን በህግ እንዲጠየቁ የተደረጉም አሉ። ብዙዎቹ ደግሞ ክትትልም ተደርጎባቸው እንዲያስተካክሉም የተደረጉ አሉ። ስለዚህ በዚህ ደረጃ ላይ ያለው ሙሉ በሙሉ ግን ቁጥጥር ለማድረግ በቅርብ ጊዜም ስለሆኑ አዋጆቹ ህጎቹ የወጡት በርካታ የልማት ስራዎቹ ደግሞ ቀደም ብለው የጀመሩ ስለሆነ ሙሉ በሙሉ መቆጣጠር ስላልተቻለ ነው እንግዲህ ችግሩ አሁንም እየቀጠለ ያለው። መልካም እንመለሳለን። ወደ ዶክተር አብርሃም እንምጣና ቀደም ሲል የሀሮሚያ ሐይቅን ስንመለከት ነበር ዩኒቨርሲቲው እንዴት ከመጥፋት እንደታደገው እና አሁን ላይ ደግሞ የሀሮሚያ ሐይቅ ያለበትን ሁኔታ እየቃኘን ነበርና እንዲያው ስጋት ያለባቸው ውሃማ አካላት ከጥፋት ለመታደግ ኢንስቲትዩቱ ምን እየሰራ ነው? ምንስ መሰራት አለበት ብለው ያስባሉ? በአጠቃላይ አሁን እንደተባለው አለማያ በተለይ አለማያ ጠፍቶ መመለስ የሚያሳየን ሌሰን ትምህርት አለ። ትምህርቱ ምንድነው? በአጠቃላይ ያሉ የጥበቃ ህጎችን በአግባቡ ከተተገበሩ ዘዴዎቹንም በአግባቡ ከተጠቀምንና ሁሉም የሚመለከታቸው አካላት ባለድርሻ አካላትን በአግባቡ አስተባብረን ተግባራዊ ካደረግን እየተመናመኑ ያሉ የውሃ አካላትን መጠበቅ የተመናመኑትን ደግሞ መልሰው እንዲያገግሙ ማድረግ እንደሚቻል አይ ቲንክ የአለማያ ጥሩ ሌሰን ነው። ስለዚህ በዚህ መሰረት ያው ብዝሃ ሕይወት ኢንስቲትዩት ሁሉም ብዝሃ ሕይወት አይነቶች ማለት ነው በአግባቡ መጠበቅ አለባቸው፣ በዘለቄታዊነት ጥቅም ላይ መዋል አለባቸው ብሎ ያምናል። በዛ መሰረት የጥናትና ምርምርና የኮንሰርቬሽን ስራዎችን ይሰራል። ይህንንም ሲሰራ ከብዙ የባለድርሻ አካላት ጋር በጋራ ሆኖ ነው የሚያከናውነው። በዚህም ብዙ ውጤት እስካሁን አስመዝግበናል እና የተመናመኑ ዝርያዎች ተመልሰው እንዲያገግሙ ይሆኑ አሉ። ኃላፊነቱ ግን እስከምን ድረስ ነው? አሁን የብዝሃ ሕይወት ኢንስቲትዩት ሐይቆችን ከመጥፋት ወንዞችን ይሄ ከመታደግ አንጻር ኃላፊነቱ ከብዝሃ ሕይወት አንጻር ሐይቆችን እኛ የምናያቸው ለምሳሌ ሐይቆችም ሆኑ በተለይ ሐይቆች በሁለት የውሃ አካላትም በሁለት እናያቸው። ዌትላንድ የምንላቸው አሉ ጥልቀታቸው እስከ 6 ሜትር ያሉ፣ ከዛ በላይ ያሉት ሌክስ የሚባሉት ሐይቆች ናቸው። በተለይ አደጋ ያለው ጥልቀታቸው እስከ 6 ሜትር ያሉ ዌትላንድ፣ ስዋምፕስ፣ ፍለድ ፕሌንስ የምንላቸው አሉ። እነሱ ላይ ነው አብዛኛው አደጋ ያለው። ምክንያቱም ከግብርና እርሻ መስፋፋት አንጻር ወደ እርሻነት እየተቀየሩ ያሉ እነሱ ላይ ናቸው። ስለዚህ ብዝሃ ሕይወት የውሃማ አካላት ዋና የብዝሃ ሕይወት ሪዘርቨርስ ወይም የብዝሃ ሕይወት ሀብት ያለባቸው ቦታዎች ናቸው ብሎ ያምናል። በመሆኑም የውሃ ሀብቶች በአግባቡ ጥቅም ላይ መዋል አለባቸው። ዝም ብሎ መጠበቅ ሳይሆን በዘለቄታዊነት ጥቅም ላይ መዋል አለባቸው ብሎ ያምናል። በዛም መሰረት የተለያዩ ተግባራትን ከተለያዩ ባለድርሻ አካላት ጋር በመሆን ይተገብራል። ለምሳሌ ጣና ሐይቅ አንዱ
ካሉት በሀገሪቷ ውስጥ ካሉት 5 የባዮስፌር ሪዘርቮች አንዱ ነው። እንደውም ብቸኛው የውሃ ባዮስፌር ሪዘርቭ ነው። ስለዚህ የባዮስፌር ኔትወርክ አለ። በዛ ኔትወርክ ውስጥ ብዝሃ ሕይወት ሰብሳቢ ነው። የጥናትና ምርምር የጥበቃ ስራዎች ይሰራሉ። እንደውም አሁን ጣና ባዮስፌር ሪዘርቭ ከሆነ ወደ 10 ዓመት ሆኖታል። አሁን እንደገና ሪቪው ተደርጎ አዲስ ስትራቴጂም በዚህ ዓመት በፈረንጆች 25 አዲስ ስትራቴጂ ይዘጋጅለታል ማለት ነው። ስለዚህ የጥበቃም የጥናትና ምርምር ስራዎችን ያከናውናል በውሃ አካላት ላይ። የመጨረሻ ጥያቄ ዶክተር፣ ሰውና ተፈጥሮ እንዲስማማ እንዲሁም ደግሞ የምድርን ሚዛን ለማስጠበቅ ማን ምን ያድርግ የሚለውን እንደ ሀሳብ እንኳን ማን እንደ ዘ ባዮስፌር ሪዘርቭ የሚለው በዩኔስኮ የሚተባበረው ይህ ትልቅ ሀሳብ ነው። ምክንያቱም በሰዎችና በተፈጥሮ መካከል ቅድም በጠቀስኳቸው ምክንያቶች ባላንሱ እየተዛባ ነው ያለው። ስለዚህ ይሄን ባላንስ መጠበቅ አለብን ነው። ይሄን ባላንስ የምንጠብቀው ደግሞ የተለያዩ የባለድርሻ አካላትን በማስተባበር ዘለቄታዊ አጠቃቀምን ማስፈን ያስፈልጋል። ለዚህ ተገቢ ብዙ ህጎች አሉን እኛ ሀገር፣ ግን እነሱን ሁሉም አካላት ያንን ህግ ተቀብለው ተግባራዊ እንዲያደርጉ ማድረግ ነው ያለን እድል። እናመሰግናለን። ዶክተር አብርሃም አሰፋ የብዝሃ ሕይወት ኢንስቲትዩት ተመራማሪ እናመሰግናለን። እንዲሁ ደግሞ በአማራ ክልል የአካባቢ ጥበቃ ባለስልጣን ማህበረሰብ ተጽዕኖ ግምገማ ዳይሬክተር ከባህር ዳር ስቱዲዮ አቶ አብርሃም ማርዬ በቀጥታ መስመራችን ላይ ገብተው ለሰጡ መረጃ እናመሰግናለን። መልካም ቀን ይሁንላችሁ። እሺ፣ በጣም እናመሰግናለን።